ሰላም እንዴት ናችሁ? የጽጌሃውስ ቤተሰቦች እንኳን ደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡልኝ፣ ሀሳባችሁ ስለሚጠቅመኝ ማለት ነው። ዛሬ እንግዲህ ብዙ ጨዋታዎችን እንጫወታለን። እንግዲህ ከዛ መካከል ሰሞኑን ትላንትና ነው ያየሁት እኔ አንድ ባለትዳር እንግዲህ ሚስቱን ፕራንክ በሚል ሲያሳቅቃት አየሁ። ምክንያቱም ሚስቱ ወልዳ ቤት ሆና ልጇን እያሳደገች ነው እና ልጅ ማሳደግ ልጅ መንከባከብ ትልቅ ኃላፊነት ነው፣ ቀላል ስራ አይደለም። እናት የሆናችሁ ሰዎች ትረዳላችሁ ብዬ አስባለሁ። እኔም እናት ስለሆንኩኝ ልጇን ቤት ሆና የምታሳድግ እናት ደግሞ ትልቅ ኃላፊነት ያለባት፣ ብዙ ነገር የምትሰራ ቀላል ማይባል ነው ልጅን መንከባከብ፣ ራስ ማሳደግ። ምክንያቱም በዚህ ሰዓት አጋዥ ብላችሁ የቤት ሰራተኛ እንኳን ብትቀጥሩ እንደናንተ አይሆንላችሁም። ምክንያቱም በተለይ አሁን ደግሞ የምንሰማው የቤት አጋዦች ቤት ሲሆኑ ልጃችሁን ትታችሁ ለመውጣት ምቾት አይሰማችሁም። ከምሰሙት ነገር አንጻር ልጅ ወስደው ደበቁ፣ ብር አምጫሉ፣ ልጅ ይዘው ምናምን ገደሉ፣ ወሰዱ ምናምን የሚባል ነገር ትሰማላችሁ እና ያ ሲሆን ትፈራላችሁ። ልጅን ላጋዥ ትቶ ለመሄድ፣ ልጅን ላጋዥ ሰጦ ስራ ለመስራት ግዴታ ሲሆን ግን ደግሞ ትወጣላችሁ። ግን ደግሞ ተነጋግራችሁ ቤተሰብ ሲኖራችሁ የሆነ የሚይዝላችሁ ምናምን ኖሮ ጥሩም ሰራተኛ ገጥሟችሁ ደግሞ ልጅን ትቶ ወጦ የሚሰራም አለ። ጠቅለል እያረኩ አይደለም። ግን አንዳንድ እናቶች ደግሞ ላጋዥም ከምሰጥ ልጄም ከሚጎዳብኝ እኔ በቃ የኔ ነገር ቀርቶ ቤት ሁኜ ልጄን ቤተሰቤን ላስተዳድር ልንከባከብ ብለው ደግሞ ልጃቸውን ቤታቸውን የሚንከባከቡ እናቶች አሉ እና ከነዛ መካከል አንዷ ናት። እሷ እንግዲህ ባሏ ፕራንክ በሚል ዩቲዩብ ላይ ነው ፕራንክ ያደረጋት። ዩቲዩብ ላይ የሚሰራሉ ፕራንክ ይደራረጋሉ መሰለኝ። እኔ ብዙ ተከታታያቸው አይደለሁም። ነገር ግን ፕራንክ ሲደረግ ስነ ልቦናን ያማከለ ነገር ቢሆን፣ ሚስት ሲባል ልጅ ባል ሲባል መጠባበቅ ነው አይደለ? እኔ እንደዛ ነው ማምነው ማስበው። ባሌን እኔ ስንከባከብ ስጠብቀው ከእንደዚህ አይነትም ነገር ነው የምጠብቀው እንጂ ባሌም እኔን ሲጠብቀኝ ከእንደዚህ አይነት ነገር ነው የሚጠብቀኝ። ገባችሁ አይደል? ምክንያቱም ፕራንክ ተብሎ ብር ለማግኘት ሲባል አላስፈላጊ የሆነ ቤተሰብክን፣ ማንነትክን፣ ክብርን ያን ሰው በሚጎዳ መልኩ መሆን የለበትም። ግን የገቢ ምንጫቸው ነው እንኳን ብለን ብናስብ በብዙ ነገር ፕራንክ መደራረግ ይቻላል። ምክንያቱም ይሄ ለሀገርም ይጠቅም አይደለም፣ ለህዝቡ ውስጥ ምን እያስተማር ነው። አሁን እንደ ቀልድ አይታችሁት ከሆነ ከዚህ በፊትም የሆነች ባለትዳር ሴት እንደዚህ ፕራንክ አረኩሽ በሚል ሚስቱን ወፈርሽ፣ ከዚህ በኋላ ምግብሽ ብቻ ብዙ ነገር ብሏት ለሆነ ጊዜ መነጋገሪያ ሆነና ብዙ ሰው አራገበው ወሬውን። ከዛ ያ ነገር እንደ ፕራንክ ተደርጎ ታለፈ። የሚገርማችሁ ህዝቡም እንዲቀበለው የሚያደርጉት በእንደዚህ አይነት አስቀያሚ ስራ ላይ ፕራንክ ተደራርገው እሷን አስከፍቷት ምናምን ይቅርታ ብሎ ጌጣጌጥ ሰጣት እና በዛ ታለፈ። የአንድ ሰሞን ወሬ ተደርጎ አለፈ። ህዝቡ ላይ የሚያሳድረው ጫና አለ። ልጅቱ ያሳለፈችው ነገር አለ። ግን ደግሞ ህይወት ነው ልጅ አለ ምናምን በሚል ያ ነገር ይታለፍና ይቀጥላል ህይወት። ግን በሚያሳዝን ሁኔታ እነዛን ሰዎች ደግሞ ባልየው እንደዛ ያስደበራቸው ሚስትየው እያለች ያ ነገር ሆኖ እነዛን ሰዎች እንደዛ የሚደብር ቪዲዮ ሰርተው ለህዝብም ያስተላልፈው እነሱም ያሳለፉት አስቀያሚ ነገር መታረም አለበት ተብሎ ህዝብ መቀበል የለበትም። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ የለብንም ያንን ሚዲያ ማለት ነው። ምክንያቱም እኛ ነን እነዛን ሰዎች የምናበረታታቸው፣ እኛ ነን እንዲሰሩ የምናደርጋቸው እነዛ ነን። ግን እንደዚህ አይነት የሚሰሩ ሰዎችን ስናወግዝ ይሄ አላስፈላጊ ነው። አንደኛ ለሚመጡት ልጆችም ይሄ አላስፈላጊ ነው። እንደዚህ እንዲሰሩ ማድረግ የለብንም ተባብለን እነዛን ሰዎች እንዲያቆሙ ማድረግ ያለብን እኛ ነን። ካልሆነ እንደምታዩት ነው፣ ከቀን ወደ ቀን እየበዛ ነው፣ እየጨመረ ነው። ፕራንክ በሚል የሴት ልጅ ጥቃት በዝቷል። ሴት የሚሳደብ፣ ሴት የሚዘልፍ፣ ሴት የሚማታ ነገር እየበዛ ነው። እንኳን ይሄ ፕራንክ ተጨምሮበት እንደውም አሁን ያለንበት ሁኔታ የሴት ልጅ ጥቃት ከቀን ወደ ቀን እየባሰ ነው። ስለዚህ ፕራንክ በማለት ብዙ ሴቶች እየተጎዱ፣ ብዙ ሰዎች ጫና እየደረሰባቸው አሁንም ከቀን ወደ ቀን እየጨመረ ነው እና ይሄን ነገር ማስቆም ያለብን እኛ ነን። አንደኛ የሚያስተምረው ነገር የለም። ሁለተኛ
እንደዚህ አይነት የሚያደርጉ ሰዎችን ድርጅቶች ይቀበሉና ማስታወቂያ እንዲሰሩ ያደርጓቸዋል ምናምን። አሁን ሰው ተቃራኒ ሆነ። መልካም ነገር ከመስራት ይልቅ ወደ መጥፎ እንድናመዝን ተደረገ። ምክንያቱም የሆነ ጊዜ ላይ አንድ ወንድ ሚስቱ ሲደበድብ ምናምን ፕራንክ ያደርግና አይ ፕራንክ ነው ምናምን ብሎ ያ ነገር ቫይራል ይወጣል፣ ይታያል፣ ብዙ ሰው ጋር ይደርስና የሆኑ ድርጅቶች ወስደው የሆነ ካምፓኒ ያን ሰው ማስታወቂያ እንዲሰራ ምናምን ያደርገዋል። ከዛስ እንደዛ እየበዛ ይሄዳል። መጥፎ መስራት እየበዛ አሁን ይሄው እዚህ ደርሰናል። ስለዚህ ብዙ ሰዎች ጥቃት እየደረሰባቸው ያለ እኛ እያበረታታ ናቸው፣ እኛ ማስታወቂያ እያሰራ ናቸው። ተውት፣ ላይክ ሰብስክራይብ ኮሜንት እያደረግን ምናምን አይዞሽ በርቺ፣ አሪፍ ነው፣ ታስቃላችሁ፣ ታዝናናላችሁ። እሱ አልፎ ደግሞ ማስታወቂያ ሁላ የሚያሰሩ ሰዎች አሉ። አያሳዝንም? እኛ እያበረታታን ነው ይሄን ወንጀል፣ እኛንን እየደገፍናቸው ያለ ነው። ስለዚህ ይሄ ነገር እንዲቆም እኛ እንስራ ለማለት ነው። እናንተም ሀሳባችሁን አስቀምጡልኝ። የእውነት እኔ ልጅቱን ሳይ አልቻልኩም። ከዚህ በፊትም የተደረገውን አይቻለሁ። አሁንም እየቀጠለ ያለ ነገር ነው እና ይሄ እንደ ማህበረሰብ ይሄ ነገር በጣም ልንሰራበት ትኩረት ልናደርግበት ይገባል። ምክንያቱም አሁንም ነገ ከነገ ወዲያም ይቀጥላል። ምክንያቱም እንደዚህ አይነት ነገሮች ናቸው ተቀባይነት እያገኙ የመጡት። ጥሩ የሚሰሩ ልጆች እየጠፉ ያለው ለዛ ነው። ምክንያቱም ቫይራል የሚወጣው እንደዚህ አይነቱ ስለሆነ ጥሩ ሲሰሩ ማበረታታት እያለ ጥሩ የሚሰራ ሰው አይታይለትም። እንደዚህ አይነት ነገር ሲሰራ ግን ማንም ሰው እየገባ ይለታል። በቃ ተመልካች ሲበዛ ሰው ወደ መጥፎ እያመዘነ መጣ ማለት ነው። ስለዚህ ይሄን ነገር ሁላችንም ልንሰራበት ይገባል ብዬ አስባለሁ። ይሄ የኔ ሀሳብ ነው።